በኢትዮጵያዊ የቱሬ ፒኤልሲ እና በቻይናው ሄቢ ሂንግል ፍሎር ማሽነሪ ግሩፕ በሽርክና ወይም በጆይንት ቬንቸር የተቋቋመ መሆኑ ትልቅ ፋይዳ አለው። አሁን በኢትዮጵያችን የምናየው እጅግ ተስፋ የሚሰጥ አዝማሚያ ታላላቅ ኢንቨስትመንቶች በውጭ ባለሀብቶች ወይም ደግሞ በኢትዮጵያውያን ብቻም ሳይሆን በጋራ ሽርክና ወይም ጆይንት ቬንቸር መቋቋም መቻላቸው በአንድ በኩል የእውቀት ሽግግርን ከፍ ያደርጋል፣ በሌላ በኩል ደግሞ የካፒታል ፍሰትን ያሳድጋል። ከሁሉም በላይ ደግሞ በምርታማነት እድገትን ማረጋገጥ ይቻላል። ስለዚህ ከቅርብ ጊዜ ወዲህ የምናየው አዝማሚያ ወይም ትሬንድ ይህ በመሆኑ ሌሎችም ኢትዮጵያዊ ኩባንያዎች የጆይንት ቬንቸር መስራት ትልቅ ፋይዳ ያለው መሆኑን በመገንዘብ ይሄንን ብሂል ይሄንን አሰራር መከተል አዋጭም ተገቢም አሳዳጊም መሆኑን በአጽንኦት ለመግለጽ እፈልጋለሁ። ቅድም እንደተጠቀሰው የኢትዮጵያ የእድገት ዋነኛው ምሰሶ የኮንስትራክሽን ዘርፍ ነው ለማለት ይቻላል። እድገት ከእውቀት ከብሩህነት እንዲሁም ደግሞ ከስራ ጋር የተያያዘ ከታላላቅ የስራ መስኮች አንዱ እና በዋነኛነት የሀገራት እድገት የሚለካበት ደግሞ በኮንስትራክሽን ዘርፍ ያላቸው እውቀት በኮንስትራክሽን ዘርፍ ለመዋዕለ ንዋይ ለማፍሰስ ያላቸው ዝግጁነት ክሪቲካል ወይም ወሳኝ ነው ለማለት ይቻላል። እድገት በዋነኛነት የሚመዘነው በበርካታ መስፈርቶች ቢሆንም ግን አንዱ ትልቁ ቁልፉ ኮንስትራክሽን ነው። ይሄ አዲስ እውቀት፣ አዲስ ብሂል፣ አዲስ ትምህርት ሳይሆን በአይናችን የምናየው የምንዳስሰው እውነተኛ ሀቅ በመሆኑ በተለይ ከቅርብ ጊዜ ወዲህ ሀገራችን የጀመራቻቸው ታላላቅ ፕሮጀክቶች ከኮንስትራክሽን ጋር የተያያዙ ናቸው፣ ከውሃ ጋር የተያያዙ ናቸው፣ ከኢነርጂ ከኤሌክትሪክ ጋር የተያያዙ ናቸው፣ ከትራንስፖርት ጋር የተያያዙ ናቸው። በርካታዎችን መጥቀስ ይቻላል። ስለዚህ ለኮንስትራክሽን ዘርፍ ግብአት ከሆኑት አንደኛውና ቁልፉ ደግሞ ሲሚንቶ በመሆኑ ድሮ ሲሚንቶ ለማግኘት በጥልፍልፍ እና በተጠማዘዘ መንገድ መሄድ የግድ ይል ነበር። አሁን ግን ሲሚንቶ ለኮንስትራክሽን ዘርፍ ያለውን ግብአት በትክክል በማጤንና በመመልከት ለእድገት መስፈንጠር ዋና መስፈርት በመሆኑ በርካታ አዳዲስ የሲሚንቶ ፋብሪካ በመቋቋማቸው በኮንስትራክሽን ዘርፍ የተሰማሩ የመንግስትም የግልም አልሚዎች ሲሚንቶን ማግኘት ጣር መሆን የለበትም። ምክንያቱም በርካታ የሲሚንቶ ፋብሪካዎች ተገንብተው በስራ ላይ በመዋላቸው ሳቢያ የእድገት ምሰሶነቱ በተለይ በኃይል ዘርፍ፣ በማኒፋክቸር፣ በአገልግሎት ዘርፍ እሙን የሆነ ነው፣ ተግባራዊም የሆነ ነው። ስለዚህ በኮንስትራክሽን ዘርፍ እንደ ግብአት የሚያገለግሉ ሁሉ በዚህ ዙሪያ ኢንቨስትመንት ማድረጉ አዋጭነቱን ብቻም ሳይሆን የሀገር እድገት መሰረት መሆኑን በድጋሜ አጽንኦት ለማስቀመጥ ነው። በተለይ በዚህ የኢንቨስትመንት ዘርፍ ለመሰማራት የመረጣችሁ አዋጭነቱ ብቻም ሳይሆን
አገር የጀመረችውን የልማት እንቅስቃሴ ላይ የራሳችሁ አሻራ የምታሳርፉበት በመሆኑ ይሄንን ዘርፍ በመምረጣችሁ ብልህነት ነው፣ በእውቀት ላይ የተመሰረተ ነው፣ ጥበብነት ነውና በድጋሜ ላመሰግናችሁ ይፈቀድልኝ። የፓዮኒር ሲሚንቶ ፋብሪካ 550 ሰራተኞች ያሉት መሆኑን ቅድም ሲጠቀስ ሰምቻለሁ። ይህም ብቻም ሳይሆን በሙያ ወይም በስኪል ዴቨሎፕመንት የተለያዩ ወጣቶችን በማሰልጠን ላይ መገኘቱ ደግሞ ትልቅ ቁም ነገር ነው። ማሰልጠን ብቻም ሳይሆን በተግባር የሚታይ ሜንተርሺፕ መኖሩ ኩባንያው በማምረት ብቻም ሳይሆን በእውቀት ሽግግርም ላይ የተሰማራ መሆኑን ለማመልከት ነው። በተለይ እንደ ትልልቅ ኩባንያዎች ማህበራዊ ኃላፊነትን ወይም ሶሻል ሪስፖንሲቢሊቲን ለመወጣት በአካባቢው ውሃ በመቆፈር እንደሰማሁት ከሆነ በመንገድ ግንባታና በትምህርት ቤት የሚያደርጉት አስተዋጽኦ ከፍ ያለ ነው። ስለሆነም ማምረት ብቻም ሳይሆን ከማህበረሰቡ ጋር የተቀናጁ የተሰናሰኑ ለማህበሩ ልማት ደግሞ ከፍ ያለ ጉልህ አስተዋጽኦ እያደረጉ በመሆናቸው በዚህ ዙሪያም ሊመሰገኑ ይገባል። ለድሬዳዋ አካባቢ ህዝብ ከአየር ማረፊያው ጀምሮ እዚህ እስክንደርስ ድረስ ላደረጋችሁልን ልባዊ አቀባበል ከፍ ያለ ምስጋና አቀርባለሁ። እንደኔ የመሰሉ አንዳንድ ደገኞች ድሬዳዋ ሞቃት ነው ይላሉ፣ ግን ነፋሻው አየር እጅግ ምግብ መሆኑን እዚህ መድረክ ላይ ሆኜ እያጣጣምኩት ነውና ድሬዳዋ ለመኖርም ምቹ ነው። ድሬዳዋ የመፈቃቀር፣ የመተሳሰብ፣ አብሮ የመኖር፣ የወንድማማችነት፣ የእህትማማችነት ተምሳሌት ነው። ስለ ድሬዳዋ ፍቅር እና ውበት በጆሮ የሚሰሙት ወይም ደግሞ የሚያነቡት ሳይሆን ቅድም አቀባበል ካደረጉልን ሰዎች ገጽታና ፊት የሚነበብ በመሆኑ ሕያው ምስክርነቱን ዛሬ ማየት ችያለሁና ይህ ህዝብ በፍቅር በሰብአዊነት የሚያምን የኢትዮጵያዊነቱ ጽኑ ብርታትና መሰረት የሆነ እንደሆኑ ለመገንዘብ ችያለሁ። ድሮ ከዚራ ለጋሬ ሳቢያን ገንደ ቆሬ ገንደ ጋራዳ ኮኔል ቀፊራ አዲስ ከተማ ቀብሪ ጆሌ ነምበር 1 የሚባል ሰፈር እንዳላችሁ የነምበር 1 ሰፈር ሰዎች የሰነበተ አጠራር ይሁን አዲስ በውል ባለየው ግን የሰነበተ ነው ብሎኛል። ታንክ ዩ ቬሪ ማች። ለድሬዳዋ ነምበር 1 ወይም ደግሞ አንድ ቁጥር መሆንን አስቀድመው የተነበዩ ይመስለኛል። ስለዚህ በዚህ ድሬዳዋ ለኢንቨስትመንት ምቹ ነው። ታሪኳን ስሟን በሚመጥን ልኬታ የከተማ አስተዳደር ክቡር ከንቲባ ላደረጋችሁት ሁላችሁ ህዝቧን ላደረጋችሁት ብርታት ተጋድሎ ማለትም የልማት እና የፍቅር ተጋድሎ በእርግጥ
ደጋግማችሁ ብትመሰገኑ ብትወሱ የሚበዛባችሁ አይደለም። ከዚህ በፊት በሉሲ ማለትም በቅሪተ አጽም ምርምር ተሰማርተው ከነበሩት ከነ ዶናልድ ጆንሰን ጋር አብረው ይሰሩ የነበሩትን እናት ተመራማሪ ማዳም ሬይሞንድ ቦንፊልን እንዳጋጣሚ አግኝቻቸው ነበር። ይህ ምልክቱ በእርግጥ አዲስ መጽሐፍ አስመርቀዋል፣ ወደ አማርኛ ተተርጉሟል። የታወሰኝ ነገር ግን ድሬዳዋ ለኢትዮጵያውያን ብቻ ሳይሆን በአካባቢው ላሉ ህዝቦች ከዚህም ባሻገር ላሉ ተመራማሪዎች ፍቅሯን ሰጥታ ፍቅሯን የምትቀበል ታላቅ ከተማ መሆኗን ተረድቻለሁ። ስለዚህ እንደ ድሯችሁ ሁሉ ልማትን ማዕከል በማድረግ እርስ በርሳችሁ በመደጋገፍና በመተባበር እንደ ድሯችሁ ሁሉ ፍቅራችሁን በማጽናት ፍቅር ላልገባቸው አብሮነት ለማይታወሳቸው ሁሉ ተምሳሌት በመሆን እንደምትሰሩ ልባዊ እምነት አለኝ። ስለ ሁሉም ነገር ከፍ ያለ ምስጋናዬን አቀርባለሁ። በድጋሜ ለዚህ ፋብሪካ መመረቅ አስተዋጽኦ ላደረጋችሁ ሁሉ በየደረጃው ለሰጣችሁት ድጋፍ ይህ የፋብሪካ ባለቤቶቹ ሀብት ሳይሆን የድሬዳዋን ሕዝብ እንዳይኑ ብሌን ሊንከባከበው የሚገባ በመሆኑ ሁሉንም አይነት ጥበቃ፣ ሁሉንም አይነት ትብብር፣ ሁሉንም አይነት የእውቀት መሸመት መሻት በዚህ ፋብሪካ ዙሪያ እንድታደርጉ አሳስባለሁ። የድሬዳዋ ዕድል ሰፊ ነው። የአካባቢው በተለይ የምስራቅ አፍሪካ አካባቢ እንደምንገኝ እንደመሆናችን መጠን የአካባቢው መናኸሪያ እንደነበረች ሁሉ ይህንን ይበልጥ በተሻሻለ ባደገ በለማ ስራን ማዕከል በማድረግ የአካባቢያችን የትስስር ማዕከል እንደምትሆኑ ጥርጥር የለኝም። ድሬዳዋን የሚያፈቅሯት በርካታ ስለሆኑ በሚያፈቅሯችሁ ልኬታ እንድትገኙ እንደገና አሳስባለሁ። ስላዳመጣችሁኝ አመሰግናለሁ።